ሰላም ወደ ዛሬው ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው ርዕስ ትንሽ ከበድ ያለ እና እውነት ለመናገር አእምሮን የሚያወዛግብ ነው። በእጃችን ያሉ ጽሑፎች በአንዱ ስብስብ ስነ መለኮታዊ ሐሳብ ላይ ነው የሚያተኩሩት። ይኸውም የእግዚአብሔር ጽድቅ እንዴት እንደተረጋገጠ በሚገልጽ አንድ የከለየ አመለካከት ላይ ነው እና ምንጮቹ ቀዳማዊ አምላክ እና ዳግማዊ አምላክ የሚሏቸው አካላት አሉ። በእነሱ መካከል ስላለው ግንኙነት፣ ስለ ሀጀት ክብደት እና ደግሞ ስለ የእርከታ ዋጋ ይናገራሉ። ዓላማችን እንግዲህ ይህንን የተለየ የፍትህ የመስዋዕትነት እና የአገዛዝ ፍልስፍና መፍታትና መመርመር ነው። እሺ እስኪ ከዋናውና እውነትም ከባዱ ሐሳብ እንጀምር። ጽሑፎቹ እንደሚሉት ቀዳማዊ አምላክ ፍጡር የሆነውን ዳግማዊ አምላክን በመተው ጽድቁን አረጋግጧል ይላሉ። በጣም የሚገርም ነው። ቆይ እስኪ ይሄ ማለት እኮ ነገሩን ለመረዳት እንኳን ትንሽ ይከብዳል። ጽድቅን ለማሳየት ሲባል ይህን ያህል ዋጋ ይከፈላል? ይሄ በራሱ እጅግ በጣም አስገራሚና ለመቀበል የሚከብድ ሐሳብ ነው። በትክክል በጣም ከባድ ሐሳብ ነው። ግን እዚህ ላይ በጣም ያስገርመው ድርጊቱ ራሱ ላይሆን ይችላል። ከድርጊቱ ይልቅ ለድርጊቱ የተሰጠው ምክንያት ነው። ጸሐፊዎች በተደጋጋሚ የሚያነሱት ነጥብ አለ። ይህ ውሳኔ የእግዚአብሔር ፍትሕ ፍጹም ማይለወጥ እና ደግሞ አድሎ የሌለበት መሆኑን ለመላው ፍጥረት ለማሳየት ሆን ተብሎ የተደረገ ስልታዊ ማሳያ ነው የሚለው ነው። ስልታዊ ማሳያ? አዎ። በድንገት የተከሰተ አደጋ ሳይሆን የታከደበት ትልቅ ዓላማ ያለው ድርጊት ነበር። ስልታዊ ማሳያ ስል ልክ እንደ አንድ የሕዝብ ማስታወቂያ ማለት ነው። ለሁሉም እንዲታይ ተብሎ የተደረገ። በጣም ጥሩ አገላለጽ ነው። አዎ፣ ልክ እንደ አንድ ታላቅ ሰማያዊ የሕዝብ ማስታወቂያ ልናየው እንችላለን። ማስታወቂያው ደግሞ የሚናገረው ስለ ፍትሕ የማይናወጥ ባህሪ ነው። ዋናው ዓላማው ፍጡራን በእግዚአብሔር አገዛዝ ላይ ያላቸውን መተማመን በጽኑ መሠረት ላይ መገንባት ነበር። ምክንያቱም ያው ዘላቂ የሆነ አገዛዝ በጉልበት አይቆምም፣ በመተማመን ላይ እንጂ። እሺ፣ ስለዚህ የነገሩ ዋና ነጥብ ለፍጡራን አንድ ነገር ማሳየት ነው። ጽሑፉ ቀዳማዊ አምላክ ለትእዛዛቱ ምን ያህል ትልቅ ክብር እንዳለው ለማሳየት ሁሉ ነገሩ የሆነውን ዳግማዊ አምላክን እስከ መስዋዕትነት አቅርቧል ይላል። ይሄ ማለት የሕግንና የትእዛዛትን ልዕልና ለማረጋገጥ ያለመ ነው ማለት ነው። ፍጡራን የእግዚአብሔርን አገዛዝ በውዴታ በፍቅርና በመተማመን እንዲቀበሉ። በትክክል ዋናው ቁልፍ ቃል በፈቃደኝነት የሚለው ነው። ማስገደድ ያው የአምባገነንነት ምልክት ነው። በፈቃደኝነት መታዘዝ ግን በመተማመን ላይ የተመሰረተ ነው እና ፍጡራን በፈቃደኝነት እንዲታዘዙ ከተፈለገ ደግሞ በአስተዳዳሪው ፍትሐዊነት ላይ ምንም አይነት ጥርጣሬ ሊኖራቸው አይገባውም። ስለዚህ መስዋዕትነቱ ሁለት ዋና ዓላማዎችን ያገለግላል። አንደኛ፣ የእግዚአብሔር ፍትሕ ምን ያህል ጥብቅና አድሎ የሌለው እንደሆነ ማሳየት። ሁለተኛ፣ ለራሱ ለትእዛዛቱ የሚሰጠውን ከፍተኛ ዋጋ ማሳየት። ይህ ለአገዛዙ የመተማመን መሠረት ይገነባል። እዚህ ጋር ነው ነገሩ ይበልጥ ውስብስብና አስገራሚ የሚሆነው። ጽሑፉ ስለ ይቅርታ ዋጋ ይናገራል። ኃጢአት እንዲሁ በይቅርታ ብቻ የሚያልፍ ነገር አይደለም። ተመጣጣኝ ዋጋ ሊከፈልበት እንደሚገባ ይገልጻል። ልክ አንድ ውድ ዕቃ ሲሰበር ለመጠገን ወይም ለመተካት ዋጋ እንደሚያስከፍል ሁሉ እና ከሁሉም በላይ ደግሞ ያ የይቅርታ ዋጋ እግዚአብሔር ራሱ ነው ይላል ጽሑፉ። ይህ እንዴት ሊሆን ይችላል? ይቅር ባዩ ራሱ ይቅርታ ዋጋ ይሆናል ማለት እኮ ነው። ፓራዶክስ አይደለም? አዎ ፓራዶክስ ይመስላል። ግን የክርክሩን ማዕከላዊ ነጥብ ይሄው ነው። ነገሩን እንዲህ ብናስበው ይቀላል። አንድ ንጉሥ የሰረቀ እጁ ይቆረጣል የሚል ከባድና የማያዳግም ሕግ አወጣ እንበል። ይህ ሕግ የመንግሥቱ የፍትሕ ሥርዓት መሠረት ነው። ከጊዜ በኋላ የገዛ ልጁ ብቸኛው ወራሹ ሰርቆ ተያዘ። ንጉሡ አሁን ሁለት አጣብቀኝ ውስጥ ገባ። አንደኛ፣ ሕጉን ሽሮ ልጁን በምህረት መልቀቅ ይችላል። ግን ይህን ካደረገ ሕጉን ለሁሉም እኩል አይደለም፣ ለልጁ ያዳላል ተብሎ የሕጉ ክብር ይዋረዳል። ሕዝቡም በፍትሕ ሥርዓቱ ላይ እምነት ያጣል። እውነት ነው። ሁለተኛው አማራጭ ደግሞ ሁለተኛ፣ ሕጉን አክብሮ የልጁን እጅ ማስቆረጥ ይችላል። ይህ ፍትሕን ያስከብር ይሆናል፣ ነገር ግን አባትነቱንና ፍቅሩን ይጎዳል። በጣም ከባድ ምርጫ ነው። ጽሑፉ የሚያቀርበው ግን ሦስተኛ አማራጭ ነው። ንጉሡ ሕዝቡን ሰብስቦ እንዲህ ይላል፣ ሕጌ የማይለወጥ ነው፣ ፍትሕም መከበር አለበት። ነገር ግን ልጅን እወደዋለሁ፣
ስለዚህ የልጄ በደል የሚያስከትለውን ቅጣት እኔ በራሴ ላይ ወስዳለሁ። ከዚያም ንጉሡ የሕጉን ክብር ለማስጠበቅ እና ለልጁ ምሕረት ለማድረግ በልጁ ምትክ የራሱን እጅ ይሰጣል። በዚህ ድርጊት ፍትሕም ተከብሯል፣ ምሕረትም ታይቷል። ዋው! ይቅር ባዩ ዋጋ ሆነ ማለት ይሄ ነው። ሕጉን ያወጣው አካል ራሱ የሕጉን ክብር ለማስጠበቅ ከሁሉም ያለቀውን ዋጋ ከፍሏል። ይሄ ምሳሌ ነገሩን በጣም ግልጽ ያደርገዋል። በጣም ስለዚህ እግዚአብሔር ፍትሕና ምሕረት የሚጠራረሱ ነገሮች ሳይሆኑ በአንድ ታላቅ ድርጊት ውስጥ ሊዋሃዱ እንደሚችሉ እያሳየ ነው ማለት ነው። ፍትሕ ዋጋ እንዲከፈል ሲጠይቅ፣ ምሕረት ያንን ዋጋ ራሱ ይከፍላል። በጣም ጥልቅ ሐሳብ ነው። እሺ እንግዲያ ዋጋ መከፈል አለበት ካልን ወዲያው የሚመጣው ጥያቄ ለመሆኑ ይህን የመሰለ ከባድ ዋጋ ለመክፈል ብቁ የሆነው ማን ነው የሚለው ነው። ምክንያቱም ማንም ሰው እንዲሁ ተነስቶ ይህን ማድረግ አይችልም አይደል? በጣም ወሳኝ ጥያቄ ነው። ይህንን ዋጋ ለመክፈል ብቁ የሆነው ማን ነው? ምንጩ በዚህ ጉዳይ ላይ በጣም ግልጽና ጥብቅ የሆኑ መስፈርቶች ያስቀምጣል። አንደኛ፣ መስዋዕት የሚሆነው አካል ራሱ ኃጢአተኛ መሆን የለበትም። ምክንያቱም ዕዳ የሌለበት ሰው የሌላን ሰው ዕዳ ሊከፍል አይችልም። ሁለተኛ እና ከዚህ በላይ ጥብቅ የሆነው ኃጢአት የመስራት ዕድል ወይም ዝንባሌ እንኳን ሊኖረው አይገባም። ቆይ ኃጢአት አለመስራት ብቻ ሳይሆን ኃጢአት የመስራት ዕድል እንኳን ሊኖረው አይገባም ማለት ምን ማለት ነው? ይሄ እኮ ከፍጡራን አቅም በላይ የሆነ መስፈርት ይመስላል። ልክ ነሽ። ከማንኛውም ፍጡር አቅም በላይ ነው። ኃጢአት የሠራ ወይም ወደፊት የመስራት ዕድል ያለው አካል ለኃጢአት ስርየት ፍጹም ምትክ ሆኖ ሊቀርብ አይችልም። ምክንያቱም እርሱ ራሱ የሕጉን ፍርድ ሊጠብቀው ይችላል። ጽሑፉ እንዲያውም እንዲህ አይነት ፍጡር ለዚህ ዓላማ ዋጋ ቢስ ተደርጎ እንደሚቀጠል ይገልጻል። ዋጋ ቢስ? አዎ፣ ዋጋ ቢስ የሚለው ቃል ራሱ በጣም ከባድና ፍጹም የሆነ መስፈርት መኖሩን ያመለክታል። በጣም ከባድ ቃላት ናቸው። ስለዚህ አንድ ኃጢአተኛ ለሌላ ኃጢአተኛ ወንጀል ዋጋ መክፈል አይችልም። ሁለቱም እኩል ዕዳ አለባቸው ማለት ነው። ይህንን ሊታሰብ ከሚችለው ሁሉ ከፍተኛ የሆነው መስፈርት ሊያሟላ የሚችል ማን አለ ታዲያ? በእነዚህ ሰነዶች ትንታኔ መሠረት ይህንን መስፈርት ሊያሟላ የሚችለው ብቸኛው አካል ፍጡር የሆነው ዳግማዊ አምላክ ብቻ ነው። እዚህ ላይ ነው ነገሩ ይበልጥ የሚገርመው። እሱ የተረገመ ሥጋ ተብሎ የተገለጸውን ማለትም የወደቀውን የሰው ልጅ ተፈጥሮ የለበሰ ቢሆንም በዚያ ሁኔታ ውስጥ ሆኖ ሙሉ በሙሉ ኃጢአት አልባ ሆኖ ቆይቷል። ኃጢአት በሚነግስበት ሁኔታ ውስጥ እየኖረ ኃጢአት አልባ መሆኑ የብቃቱ ትልቁ ማረጋገጫ ሆኖ ቀርቧል። ቆይ ኃጢአት አለመስራት ብቻ ሳይሆን ኃጢአት የመስራት ዕድል እንኳን ሊኖረው አይገባም ማለት ምን ማለት ነው? ይሄ እኮ ከፍጡራን አቅም በላይ የሆነ መስፈርት ይመስላል። ልክ ነሽ። ከማንኛውም ፍጡር አቅም በላይ ነው። ኃጢአት የሠራ ወይም ወደፊት የመስራት ዕድል ያለው አካል ለኃጢአት ስርየት ፍጹም ምትክ ሆኖ ሊቀርብ አይችልም። ምክንያቱም እርሱ ራሱ የሕጉን ፍርድ ሊጠብቀው ይችላል። ጽሑፉ እንዲያውም እንዲህ አይነት ፍጡር ለዚህ ዓላማ ዋጋ ቢስ ተደርጎ ይገልጻል። ዋጋ ቢስ? አዎ፣ ዋጋ ቢስ የሚለው ቃል ራሱ በጣም ከባድና ፍጹም የሆነ መስፈርት መኖሩን ያመለክታል። በጣም ከባድ ቃላት ናቸው። ስለዚህ አንድ ኃጢአተኛ ለሌላ ኃጢአተኛ ወንጀል ዋጋ መክፈል አይችልም። ሁለቱም እኩል ዕዳ አለባቸው ማለት ነው። ይህንን ሊታሰብ ከሚችለው ሁሉ ከፍተኛ የሆነው መስፈርት ሊያሟላ የሚችል ማን አለ ታዲያ? በእነዚህ ሰነዶች ትንታኔ መሠረት ይህንን መስፈርት ሊያሟላ የሚችለው ብቸኛው አካል ፍጡር የሆነው ዳግማዊ አምላክ ብቻ ነው። እዚህ ላይ ነው ነገሩ ይበልጥ የሚገርመው። እሱ የተረገመ ሥጋ ተብሎ የተገለጸውን ማለትም የወደቀውን የሰው ልጅ ተፈጥሮ የለበሰ ቢሆንም በዚያ ሁኔታ ውስጥ ሆኖ ሙሉ በሙሉ ኃጢአት አልባ ሆኖ ቆይቷል። ኃጢአት በሚነግስበት ሁኔታ ውስጥ እየኖረ ኃጢአት አልባ መሆኑ የብቃቱ ትልቁም ማረጋገጫ ሆኖ ቀርቧል። ይህ ነጥብ በጣም ወሳኝ ነው። በተረገመ ሥጋ ውስጥ ሆኖ ኃጢአት አለመስራቱ በንድፈ ሐሳብ ደረጃ ንጹሕ መሆን ብቻ ሳይሆን በተግባር በጣም አስቸጋሪ በሆነ ፈተና ውስጥ ያለፈ ንጽሕና መሆኑን ያሳያል። ልክ አንድ መርከብ በረጋ ባህር ላይ ሳይሆን በማዕበል ውስጥ ተፈትኖ ጥንካሬው እንደሚረጋገጥ ማለት ነው። በትክክል። ስለዚህ መስዋዕቱ ንድፈ ሐሳባዊ ሳይሆን በተግባር የተፈተነና የተረጋገጠ ብቃት አለውን ማለት ነው። በትክክል። እና ይሄ ድርጊት ለመስዋዕትነት ያለውን ብቃት ከማረጋገጥም በላይ ለሌሎች ፍጡራንም አንድ ትልቅ መልእክት ያስተላልፋል። ይኸውም በወደቀ ሁኔታ ውስጥም ቢሆን ጽድቅን መጠበቅ እና የእግዚአብሔርን ሕግ ማክበር እንደሚቻል ያሳያል። ይሄ ደግሞ የእግዚአብሔር ሕግ ኢፍትሐዊ ወይም ሊጠበቅ የማይችል ከባድ ሸክም እንዳልሆነ ያረጋግጣል።
ሕጉ ሊከበር የሚችል መሆኑን በተግባር ያሳየ መጀመሪያው ምሳሌ ይሆናል። ጥሩ ነጥብ ነው። ግን አንድ ጥያቄ አሁንም አእምሮዬ ውስጥ ይመላለሳል። ፍጡራን እርሱ ባለፈው ጊዜ ኃጢአት እንዳልሰራ አዩ እንበል። ነገር ግን ወደፊትስ ኃጢአት እንደማይሰራ እንዴት እርግጠኛ ሊሆኑ ይችላሉ? የትኛውም ፍጡር ወደፊት ሊለወጥ ይችላል የሚል ስጋት ሊኖር ይችላል። ጽሑፉ ይህንን ጥያቄ ያነሳል? አዎ፣ በጣም ምክንያታዊ እና ወሳኝ ጥያቄ ነው። ማንም ፍጡር የወደፊቱን በእርግጠኝነት ማወቅ አይችልም። የጽሑፉ መልስ ግን በማረጋገጫ ሂደት ላይ ያተኩራል። እግዚአብሔር ያስቀመጧት የመጨረሻው ፈተናና ማረጋገጫ በተረገመ ሥጋ ውስጥ እየኖሩ ፈጽሞ ኃጢአት አለመስራት እና ከዚያም በትንሣኤ ሞትን ማሸነፍ ነው ይላል። ሞትን ማሸነፍ? አዎ፣ በእነዚህ ጽሑፎች መሠረት ሞት የኃጢአት የመጨረሻ ውጤትና ምልክት ነው። ስለዚህ ሞትን ማሸነፍ የኃጢአት አልባነት የመጨረሻው ማይካድ ማረጋገጫ ሆናል። ገባኝ። ስለዚህ ትንሣኤው የሕይወት ታሪኩን የሚያረጋግጥ የመጨረሻው ማህተም ነው ማለት ነው። ይህ አካል በከባድ ፈተና ውስጥ አልፏል፣ ንጹሕ ሆኖ ተገኝቷል እና ሞትን በማሸነፍ ከኃጢአት ሥልጣን በላይ መሆኑን ለዘላለም አረጋግጧል የሚል ይፋዊ መልእክት ያስተላልፋል። ከዚያ በኋላ ማንም ስለ ወደፊቱ ሊጠራጠር አይችልም። በትክክል የትንሣኤው ድርጊት የመጨረሻውና የማይካድ ማረጋገጫ ነው። እናም ይህንን ከሰፊው ምስል ጋር ማገናኘት እንችላለን። ይህ የግለሰብ ማረጋገጫ ስለ መሥዋዕቱ ብቃት ብቻ አይደለም የሚናገረው፣ ለእግዚአብሔር የመጨረሻው ፍርድ እንደ ምሳሌና መሠረት ሆኖ ስለሚቀመጥም ጭምር ነው። ምንጮቹ እንደሚሉት የእግዚአብሔር የመጨረሻው ፍርድ ይፋዊ እና ፍትሐዊ ይሆናል። እንደየድርጊቱ ይፈረድበታል። እናም ይህ ሄድ ሙሉ በሙሉ ግልጽ ይሆናል። ይህ የግልጽነት ሐሳብ በጣም አስደናቂ ነው። ብዙም ጊዜ ፍርድ በዝግ በሮች የሚካሄድ ምስጢራዊ ነገር እንደሆነ እናስባለን። ነገር ግን እዚህ ላይ የተነገረ ያለው ፍርዱ ራሱ የትምህርትና የማረጋገጫ ሂደት አካል ነው የሚል ሐሳብ ነው። ሁሉም ፍጥረት የፍርዱን ሂደት እንዲያይና እንዲረዳ መደረጉ የፍርዱን ፍትሐዊነት የበለጠ ያረጋግጣል ማለት ነው። በእርግጠኛነት ግልጽነት በመተማመን ላይ የተመሠረተ ሥርዓት ክፍ አካል ነው። ፍርድ ፍትሐዊ መሆኑ ብቻ ሳይሆን ፍትሐዊ መሆኑ መታየት አለበት። ሁሉም የፍርዱን መሠረት፣ የቀረበውን ማስረጃ እና የተሰጠውን ውሳኔ ሲመለከት በእግዚአብሔር አስተዳደር ላይ ያለው እምነት ይጠናከራል። ስለዚህ ያ የመጀመሪያው መሥዋዕትነት ለዚህ የመጨረሻው ግልጽ ፍርድ መሠረት ይጥላል። እሺ፣ እንግዲያው ይህ ሁሉ ምን ማለት ነው? እስኪ እናጠቃልለው። ዋናው ሐሳብ እግዚአብሔር በዚያ የመጀመሪያው መሥዋዕትነት አማካኝነት ፍጹም እና አድሎ የሌለበት ፍትሕን በማሳየት በኋላ ላይ የመጨረሻ ፍርድ በሚሰጥበት ጊዜ ኃጢአተኞችን በእሳት እንደማቃጠል ያለ ከባድ ፍርድ እንኳ ማንም የእርሱን ዓላማ በተሳሳተ መንገድ እንዳይረዳ ወይም ፍትሐዊነቱን ጥያቄ ውስጥ እንዳያስገባ ማረጋገጥ ነው። ሁሉም ነገር እርስ በርሱ የተያዘ ሰንሰለት ነው ማለት ነው። ልክ ነሽ። ሰንሰለቱ እንዲህ ነው። በመጀመሪያ የእግዚአብሔር ሕግ ቅዱስና የማይለወጥ መሆኑን ለማሳየት ከፍተኛው መሥዋዕትነት ተከፈለ። ይህ መሥዋዕትነት የእግዚአብሔር የፍትሕ ባሕሪ ለመላው ፍጥረት አሳወጀ። ይህንን ያዩ ፍጡራን ደግሞ እግዚአብሔር ለገዛ ልጁ እንኳ ያላዳላ ከሆነ ለሌላ ለማንም እንደማያዳላ ይረዱ። ስለዚህ በመጨረሻው ፍርድ ጊዜ እግዚአብሔር በኃጢአተኞች ላይ ከባድ ፍርድ ሲሰጥ ፍጡራን ይህ ጨካኝ ድርጊት ነው ብለው ከማሰብ ይልቅ ይህ በዚያ መሥዋዕትነት ላይ ያየነው ማይናወጥ ፍትሕ ሲተገበር ነው ብለው ይረዳሉ። ገብቶኛል። ስለዚህ ያ መጀመሪያው መሥዋዕትነት ባይኖር ኖሮ የመጨረሻው ፍርድ እንደ ጭካኔ ወይም እንደ አምባገነናዊ ድርጊት ሊተረጎም ይችል ነበር። ነገር ግን በመሥዋዕቱ ምክንያት ፍርዱ የፍትሕ እንጂ የጭካኔ መገለጫ እንዳልሆነ ሁሉም ይረዳል። የአንድ ድርጊት ያለፈውን ኃጢአት ዋጋ ከመክፈል ባለፈ የወደፊቱን የፍርድ ሂደት ፍትሐዊነት የሚያረጋግጥ መሠረት ሆኖ ያገለግላል። በትክክል። በዚህ ስነ መለኮታዊ ማዕቀፍ ውስጥ ፍቅርን የሚያሳይ ታላቅ ድርጊት የሆነው መሥዋዕትነት አድሎ የሌለበት ፍትሕንም የሚያሳይ ታላቅ ማሳያም ነው። ሁለቱም አይነጣጠሉ ናቸው። ያው ፍትሕ ያለ ፍቅር ጭካኔ ይሆናል፣ ፍቅርም ያለ ፍትሕ ልጓም የሌለው ስሜት ብቻ ይሆናል። እዚህ ላይ ግን ሁለቱም ፍጹም በሆነ መልኩ ተዋህደዋል።
ሕግን በመጣስ የሚከፈለው ዋጋ መከፈል ነበረበት። እናም ከፍተኛውን ዋጋ የከፈለው ሕጉን ያወጣው አካል ራሱ ነው። ይህ ዳሰሳችን እንድናስበት የሚያደርግ አንድ ትልቅ ሐሳብ ይዞብን ያልፋል። ጽሑፉ የእግዚአብሔር ፍርድ ሁሉም ፍጡራን እንዲረዱት ይፋና ግልጽ እንደሚሆን በተደጋጋሚ ያጎላል። እና ይህ ስለ ፍትሕ ምንነት አንድ መሠረታዊ ጥያቄ ያስነሳ። አንድ የፍትሕ ድርጊት ፍትሐዊነቱ በድርጊቱ በሚመለከታቸው እና በሚታዘቡት ሁሉ ዘንድ ካልታየ እና ካልተረዳ በእርግጥ ሙሉና ፍጹም ፍትሕ ነው ሊባል ይችላል። ምናልባት ፍትሕ ማለት ትክክለኛውን ነገር ማድረግ ብቻ ሳይሆን ለምን ትክክል እንደሆነ ለሁሉም ግልጽ ማድረግም ጭምር ይሆን?